እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስልም። ቤተክርስቲያን ስንሆን የሚያየን ይመስልናል አይደል እንዴ? ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። እግዚአብሔር ዲያቆኑ ቅዳሴ ላይ ምንድነው የሚለው? ማንም ከዚህ መካከል በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያልና ነው የሚለው። ማንም በዚህ ቤተክርስቲያን ውስጥ በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያል። ቤተክርስቲያን ትክክል ነው፣ ግን ታክሲ ውስጥ እግዚአብሔር ያያል ትላላችሁ? መኪና ውስጥ እግዚአብሔር ያያል ትላላችሁ? ስራ ቦታ ቢሮ ውስጥ ስትሆኑ እግዚአብሔር ያያል ትላላችሁ? ነጋዴዎች ሱቅ ውስጥ እግዚአብሔር የሚያያቸው ይመስላል? አይመስሉም። እግዚአብሔር ቤተክርስቲያን ስንመጣ እግዚአብሔር የሚያየን መስሎን አቤቱ ጌታዬ ማረኝ፣ አቤቱ የሆነ ሰው እንኳን አጠገባችን ክፉ ነገር ቢናገር ምን ለምንለው? አንተ እግዚአብሔርን አትፈራም እንዴ? ቤተክርስቲያን እኮ ነው ያለው፣ ዝም በል እንበል። እሺ ቤተክርስቲያን ውስጥ እግዚአብሔርን አትፈራም ወይ እንበል። መንገዱ የሰይጣን ነው እንዴ? ቤታችን የሰይጣን ነው እንዴ? ቤተክርስቲያን ብቻ እኮ አይደለችም የእግዚአብሔር። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ መዝሙር 23 ላይ ምድር በሞላዋ የእግዚአብሔር ናት ነው የሚለው። ምድር በሞላዋ የእግዚአብሔር ናት። ቤት ውስጥ እግዚአብሔር አለ። ለዚህ ነው አረጋዊ መንፈሳዊ የሚባል የቤተ ክርስቲያን አባት ምን ይላል? ብቻዬን ነኝ ብለህ ቤትህ ውስጥ ራቁትህን አትተኛ፣ ሰው ባያይህ እግዚአብሔር ያይሃልና። ሰው ባያይህ እግዚአብሔር ያይሃል። ጠባቂ መልአክህ ያይሃል። ሰዎችን ማታለል ብትችል እግዚአብሔርን አታታልለው። አለቃህን ብታታልለው እግዚአብሔርን አታታልልም። ሚስትህን ብታታልላት እግዚአብሔርን ማታለል አይቻልም። ባሎቻችሁን ብታታልሉ እግዚአብሔርን አታታልሉትም። የምትመሩትን ሕዝብ ብታታልሉ እግዚአብሔርን ማታለል አይቻልም። የዕቃ የምትሸጡለትን ሰው ብታታልሉት እግዚአብሔር አባይ ሚዛን፣ ሐሰተኛ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። በስፍር የሚሰርቁ በሚዛን የሚሰርቁ ቤት ዘግተው ክፉ ምክር የሚመክሩ የከንፈር አምልኮ እያመለኩ በልቡናቸው ተንኮል የሞላባቸው ሰዎች እግዚአብሔርን አታይም አትሰማም ብሎ መሳደብ ነው። ስለዚህ ወጣቶች ወንድሞቻችን እህቶቻችን የትም ቦታ ኃጢአት ስሩ የሚል ሕሊና ሲመጣባችሁ እግዚአብሔር ያየኛል ማለት አለባችሁ። እስኪ በሉ ማን ያየኛል ነው ያላችሁት? እግዚአብሔር ያየኛል ነው የሚባለው እውነት ማለት ነው። ዮሴፍ በወጣትነት ዘመኑ እግዚአብሔር ያየኛል ያለ ሰው ነው። ወጣትነት ዘመን እሳት የሚመራው ዘመን ስለሆነ እግዚአብሔርን ማሰብ ካልተቻለ እጅግ አደገኛ ነው፣ ያሰጥማችኋል። ታዲያ ልብሱን ጥሎላት ሄደ፣ ታሰረ። አያችሁ፣ ሰው ባሪያ ሲገዛ መግዛት ያለበት እንዲያ ያለውን ነው አለች። ዝርዝሩን ባልነግራችሁ ይሻላል ብዬ ነው አይደለም። እንዲያ ያለውን መልከ ጥፉ ይገዛል እንጂ ይሄን መልከኛ ባሪያ ገዝቶ አስደፈረኝ አለች። የራሷ ናት እንግዲህ ጉድ እንደዚህ ያለችው። አስደፈረኝ እኮ አለ። በኋላ እንግዲህ ልብ ብላችሁ ስሙ። ልብሱ የሷን ልብስ ቀደደችው። ይሄ ደፋር ባሪያ እኔን እደፍራለሁ ሲለው ልብሴን ቀዶት፣ የሱን ልብስ ደግሞ ስታገል ቀድጀው አለ። የሱ ልብስ የተቀደደ በኋላው እንግዲህ እግዚአብሔር ያሳያችሁ ማለት ነው። በኋላው ነው። ከዚያ ምን አሉ ፈራጆቹ? እንዲህ አሉ፣ አይ መቼም የንግስት ፍርድ አይጣስም እንጂ ነገሩ ሲያንቺ ነው የሚመስል። ምክንያቱም እሱ አንቺን አስገድዶ ቢሆን የሱ ልብስ በፊቱ በኩል ነበር የሚቀደደው። ስለዚህ ሩጦ ሲወጣ ነው ነገሩ የቀደድሽበት። ግን ምን ይደረጋል?
ተሹመሻል ጊዜ ሰጥቶሻል ብለው አሰሩላት ደስ ይበላት ተብሎ ማለት ነው። ዛሬ እኮ የሆነ ባለስልጣን እንዳይከፋው ተብሎ ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰው አለ። እነገሌን ደስ እንዲለው ተብሎ የሚገደልም አይጠፋም። ይሆናል አላየውም፣ ግን ሳይኖር አይቀርም። እነገሌን እንዳይከፋቸው፣ ከሚከፋቸው ይሙት፣ 3 ሰው ይሙት አይደል? እግዚአብሔር ይውላችሁ። እግዚአብሔር ማንንም ለማዳን ማንንም አይገልም። ፖለቲካ ግን ቢሆን ምን ይባላል? ፖለቲካ ቢሆን ግን የተወሰነ ሰው ከሚረብሽ የተወሰነ ሰው እንግደል ነው ሊባል ይችል ይሆናል። ሰምታችኋል አይደለም? ይገባችኋል ማለት የሆነ ሰው ለማትረፍ የሆነ አይታችኋል አይደል? አሁን ብዙ ጊዜ ልናገር እንልቶ እሺ ባትሉኝም እናገራለሁ። ከበሮ ሲመታ አሁን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመጣው? ወደ ሴቶች ዙሮ ነው የሚመጣው። እንዲህ አይሁት እኮ ነው፣ ሌላ እኮ አይደለም። እንዲህ አይሁት እነሱ እንዲህ አይሁት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲህ አይሁት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ አስከስታው እንቅጥቅጡ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንዲያውም አንድ ጸሐፊ ምን ብሏል መሰላችሁ? የወንድ ልጅ ፍላጎት ማወቅ ከፈለግ ሴትን መመልከት ነው ይላል። ምን ማለት ይመስላችኋል? የምትለብሱት ወንዶች እንዴት ነው አድርገው የሚያስቡኝ እያላችሁ ነው። ጸሐፊው ነው፣ እኔ አላልኩም። እንዴት አድርገው ነው የሚያስቡኝ፣ ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ለሰው ተብሎ አይደለም የሚኖረው፣ ለእግዚአብሔር ተብሎ ነው። የመጀመሪያው እግዚአብሔር እኔን እንዴት አድርጎ ነው የሚያውቀኝ? በሌብነት ነው የሚያውቀኝ? በመለጋስነት? በውንብድና ነው የሚያውቀኝ? በቅንነት? በትጋት ነው የሚያውቀኝ? በስንፍና? በዝሙት ነው የሚያውቀኝ? በንጽህና? በጾም ነው የሚያውቀኝ? በሆዳምነት? በማመስገን ነው? በተሳዳቢነት ነው? በአስታራቂነት ነው? በነገረ ሰሪነት ነው የሚያውቀኝ ብሎ ነው። ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ። ለሰው ተብሎ ሰው አሁን ጀውኮ ይገርማል። አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል ማለት። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው፣ ሰው ተሰናካይ ነው፣ ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። አሁን ለዚህች ሰው ተብሎ ያ ጻድቅ ሰው ታሰረ። በኋላ እግዚአብሔር አልተወውም። ከእስር ቤት ውስጥ እያለ ደግሞ ህልም የመፍታት ጸጋን ሰጠው እግዚአብሔር። እስር ቤት ሊያወጣው ሲፈልግ ማለት ነው። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ነገር ሁሉ ለበጎ ነው። እስኪ በሉ አንድ ጊዜ ምመና። ነገር ሁሉ ለምንድን ነው? ለበጎ ነው። መታሰርም መጨነቅም ሰዎች ሁሉ ተሰብስበው ውሸታም መሆናቸው ግድ የለም፣ መልካም ነው። 11 ወንድሞች ነበሩ። 11ዱም ጨካኞች፣ 11ዱም ውሸታሞች፣ 11ዱም ደግሞ አሳልፈው የሚሰጡ ናቸው። ኢትዮጵያ ውስጥ 110 ሚሊዮን ህዝብ ካለ 110 ሚሊዮን 109 ሚሊዮን 999 ሺህ ሰው ውሸታም ሆኖ አንድ ሰው ቢተርፍ እንኳን ይሄም ቢሆን ለበጎ ነው። ይሄም ቢሆን ለበጎ ነው። እግዚአብሔር በአንድ ሰው መፍትሄ ስለሚያመጣ ማለት ነው። አሁን ሰው በጣም
የጨካኞችና የክፉ ሰዎች መብዛት እያስጨነቀው ነው ብዙውን ሰው። አለቀልን ብሎ ወደ መወሰንም እየደረሰ ነው አንዳንድ ሰው። ከዚህ በኋላማ ምን ቀረን እያለ ነው። እግዚአብሔር ሁሉም ክዶ አንድ ሰው ቢቀርም በዚያ መፍትሄ የማምጣት ኃይል ያለው አምላክ ነው እግዚአብሔር። ወንድሞቹ ሁሉ ሸጡት። ከዚያ ደግሞ የተሰደደበት ሀገርም ደግሞ እስራት። አንዳንድ ጊዜ መከራ ሲደራረብ እግዚአብሔር የሌለ ይመስላል። ሊቃውንት ይላሉ ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል ይላሉ። ግን ደመናውን ነፋስ መበተኑ አይቀርም፣ የውሸት ብዛትም በእውነት መበተኑ አይቀርም። ጊዜ የሰጣቸው ሰዎችም በጊዜ መሰናከላቸው አይቀሩም። ጨካኝ ሰዎችም ለነሱም ጨካኝ መውረዱ አይቀርም። ባለጸጎችም መደየታቸው አይቀሩም። ሁሉም ይረሳል። ለደስታም የማብቂያ ጊዜ አለው፣ ለሐዘንም የማብቂያ ጊዜ አለው። እዚያ እስር ቤት ውስጥ እንዳለ እግዚአብሔር የህልም ጸጋ ሰጠው። ህልም ፈታ። ይኸው እንግዲህ እንደምታውቁት ንጉሱ 7 የወፈሩ ላሞች በህልሙ አየ። 7 የከሱ ላሞች ደግሞ መጥተው የወፈሩትን ላሞች ሲውጧቸው አየ። ማን ይፍታለት? ኧረ አንድ ህልም የሚፈታ ባሪያ ያለ ከኢየሩሳሌም ተገዝቶ ይመጣ፣ እስኪ ና በሉት። አንተ ነህ ህልሜን የምትተረጉምልኝ አለው። ንጉሥ ህልም የሚተረጉም እግዚአብሔር የገለጠለት ነው አለው። መጀመሪያ ሃይማኖቱን ሰበከ። አሁን እፈታለሁ ጸጋ አለኝ አላለም። እንደዚህ ዘመን ሰው ማለት የዚህ ዘመን ሰው እንኳን ያለውን ጸጋ የሚመኘውን ጸጋ ሁሉ ነው በፌስቡክ የሚለጥፈው አይደለም፣ የሌለውን ሁሉ ማለት። አሁን እናንተ እኔ ይገርመኛል፣ ሰው ገዳም ሂዶ አቡነ ዘበሰማያት ከመድገሙ በፊት ፎቶ ተነስቶ በፌስቡክ መለጠፍ ይቀናል። እንዲሁ እኮ ግርም እኮ ነው የሚያደርገኝ እኮ ነው። እውነቴን እኮ ነው። እንደዚያ አሁን እኔ እኮ ገዳሙን ለመሳለም ሂዳችሁ በዚያ ከቆራችሁ ገዳሙ ውስጥ መልአክ ሊገለጥላችሁ እኮ ተኙና እንራመድባችሁ ሳትሉን አትቀሩም ማለት ነው። በጣም እንዴት ያለ እኮ ሰው ችኩል እንደሆነ ልብ ብላችሁ ስሙ። ይሄ ጸጋዬ የእግዚአብሔር ነው፣ ይሄ ስጦታዬ የእግዚአብሔር ነው ነው የሚባለው። ህልም የሚተረጉም እግዚአብሔር ነው አለ። በል ተርጉምልኝ። 7 የከሱ ላሞች የተባለ የወፈሩ ላም 7 የጥጋብ ዘመን ይመጣል። 7 የከሱ ላሞች የተባሉት 7 የረሃብ ዘመን ይመጣል አለው። ምን ላድርግ አለው ንጉሡ። በ7ቱ የጥጋብ ዘመን ለረሃቡ ዘመን አጠራቅም፣ ህዝቡን እህል አምጡ አልክና ሰብስብና መልሰህ ለረሃቡ ዘመን ለህዝቡ ታከፋፈላቸዋለህ። ይሄንን የሚያደርግልኝ ካንተ በቀር ጥበበኛ የለም፣ ከመንበሬ በቀር የግብፅ ንጉሥ አድርጌ ሹሜሃለሁ። ነገር ሁሉ ለበጎ ነው የሚባለው ለዚህ ነው። ወንድሞቹ ለባርነት በባዕድ ሀገር ቢሸጡት እግዚአብሔር በህልም ፈችነት አማካኝነት በግብፅ ምድር ለባርነት በሄደበት ሀገር ለንጉስነት እንዲሾም አደረገው። ንጹህ መሆኑን ይህንን ይዘው ሊቃውንተ ቤተ ክርስቲያን ይላሉ። ዝሙት ይላሉ፣ ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል ይላል። ተመልከቱ ክርስቲያኖች፣ ዝሙት ንግስቲቱን የባሪያዋ ባሪያ አድርጓት ነበረ። 20 ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። ኃጢአት ንጉስን ንግስትን ባሪያ ያደርጋል። እሱ ደግሞ ለኃጢአት ያልተገዛ ንጹህ ስለሆነ ንጽህና ደግሞ ባሪያውን ንጉስ አደረገው። ዛሬ እውነቴን ልንገራችሁ፣ ባላወቅነው ባርነት እየተቀጠቀጥን፣ ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው የመከራ ባሪያ ያደረገን። ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉኝ፣ ንጹህ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጦሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ
እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሆኜ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹህ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። እመኑኝ፣ ይሄን እግዚአብሔር ያደርግልናል። ግን አልነጻንም፣ ጉድፍ አለብን። ያ ጉድፍ መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት